አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እንዲሁም አዲስ ሆናችሁ ሰብስክራይብ አድርጉ። ዛሬ የቆርቆሮ ወይም የዝገት ቀለም ለቆርቆሮ የሚሆን ቆርቆሯችሁን ይጠብቃል። እኛ እንግዲህ ቤታችን አስቀባን። እዩት፣ ይሄ መንገድ ነው። ይሄ ከላይ የምታዩት ጭራው ምናምኑ መንገድ ነው። እንግዲህ እስከሚታረስ ድረስ ያው ትንሽ መንገዷ ታደናግራለች። የኛም የበፊት አጥር እዚህ ነበር፣ አንሱ እያሉ ነው። እስኪ ይጠረግ ብለን ትተነዋል። እንደዚህ ቆንጆ አድርጎ ቀብቶታል ቤታችንን፣ ቆርቆሮውን ማለት ነው። ዝገት ሊጀምረው ወይንም ደግሞ ዝገት ትንሽ አስቦት ነበረና ከዛ ባለሙያ አምጥተን እንደዚህ አስገባ ነው። ማሻላ ድሻችንንም ቆርቆሮ ላይ አድርገነዋል። ለምን አይነቃነቅም? ቆንጆ ነው። ጎረቤቱ ላይ ማድረግ እዚህ ጋር ነበረች በፊት ድሽቱ ንፋሱ ምንም እያለ አስቸግሮኝ ነበረ። ተማሪዎቹ እየመጡ እና እስኪ ዋጋውን እነግራችኋለሁ። ስንት ቆርቆሮ ቀለም ፈጀ የሚለውን የቆርቆሮ ቀለም ስንት ነው የሚለውን አብረን ውድ ቤተሰቦች እኛ እንግዲህ 90 ቆርቆሮ ቤት ነች። 90 ቆርቆሮ የፈጀው 4 የቀለም እቃ ነው የምታያቸው እነዚህ ማለት ነው። ይሄ እንኳ የበፊት መቀነሻ ወስደውት ነው። ይሄ አራቱ አንዷ 2500 ብር ማለት ነው። 2500 ብር አራቱ 10,000 ብር ፈጅቷል። በእርግጥ ትንሽ 1-5 እንደዚህ ቀን ይሆነዋል። እኔ ቪዲዮ ስላልሰራሁ አልተመቸኝም ነበረ እና ለዛ ነው 10,000 ብር ፈጅቷል። እንደዚሁም ደግሞ የሙያተኛው 4,000 ብር ጨርሷል ማለት ነው። እንደምታዩት ያው ዘንድሮ እኛ ቤት ማሳመር ላይ ነን። ከዛ እዚህ ጋር ቲቪያችን አዲስ ነው፣ ገና አላጥነውም። ሀታ ይሄንን እንትኑ ማለት ነው ያስታውቃል። ቆሻሻ ይከለከላል ይለኛል ማለት ነው ማሜ። እና ቲቪዋ 43 ኢንች ነች። 43 ኢንቿ ስንት መሰለቻችሁ? 50,000 ብር ናት የፈጀችው። ይሄኛው ቲቪያችን ተበላሽቷል። አሰርተን አይደለም ኦርቢት ቆንጆ ምርት ነው። አንደኞቻችሁ ማለት ነው አፍና ስለተኛ ለዛ ነው የተደነጋገርኩት። ኦርቢት ቢበላሽ ሀገር አይሰራም የማለት አሰባላችሁ፣ ግን ይሰራል። ኦርቢት ምርጥ ነው። እንደዚሁም ደግሞ ቲቪ እንጨት ቤት ላይ የሚሰቀል አይመስላችሁም? ገና ነን። አሁን ለታማ አባቴ ታሞ ሄድኩ ቤተሰብ ጋር ምንም አልተቀመጥኩም ቤት ገና እንትኑ እንኳን ሰቀል ነው። ይሄ ሪሲቨሩን እነዚህ ብረቶች አሉ እንደዚህ ታቅፉ ይሰቀላል ማለት ነው። ያው የጊዜ ማጠር ነው እና አብዛኞቻችሁ የሚሰቀል አይመስላችሁም? እንጨት ቤት ላይ ይሰቀላል። እንደውም አንድ ሀሳብ ልንገራችሁ። ጅብሰም ስታደርጉ የቴሌቪዥን ማስቀመጫ ቦታችሁን አሁን እኔ የተሳሳትኩት እዚህ ጋር ላይ ምን ይደረጋል መሰላችሁ? ጅብሰም ከመደረጉ በፊት ከውስጥ ላይ ጣውላ ይቀበራል። ጣውላው ለምንድን ነው እንግዲህ ከታያችሁ ወላሂ አለም ያቺ ጣውላ ነች። ከላይ ተደርጎ ነው የተመታው በ12 ቁጥር ቢስማር እና ለብዙዎቻችሁ እኔም ያው አላገናዘብኩት ሆኔ ነው። እናንተ ላስታውላችሁ፣ ቲቪ ለመስቀል ያሰባችሁ እንጨት ቤት ያላችሁ በእርግጥ እንደዚህ ይይዛል። ላኪን ግን ይሄ ጣውላ አሁን ከላይ ታየ። በእርግጥ ቲቪ ጋርደዋል። ለእናንተ ሊያስጠላችሁ ይችላል። ምን ይደረጋል መስላችሁ? ከውስጥ ቻክ ሲደረግ ወይም ደግሞ ጅብሰም ሲደረግ ጅብሰም ለሚያረጉ ልጆች ትነግሩና እዚች ጋር ቲቪ ያረጋለሁ፣ ስለዚህ ጣውላ ከውስጥ አድርጉልኝ ብትል ያደርጉላችኋል። ይሄ አንድ ላይ ስህተት አለኝ። ባይደረግም ደግሞ እንደዚህ ይይዛል። ኮመንት ላይ በባለፈ እንዴ ይይዛል እንዴ የእንጨት የጭቃ ቤት አላችሁ፣ ነው የእንጨት ቤት ለማለት ነው። እና ይይዛል፣ ያምራል ደግሞ ሀቂቃ እዛ ይሆናል። ይሄ መጅልስ ሲሆን ቢኢዝኒላህ ኢንሻአላህ ሰው ላይ እንያለው። ከዛ አዩት፣ ይሄ መጋረጃ በቃ ፋቴ ይሆናል። በጣም ያምራል። እዛ ጋር ሲሆን ውበቱን ዘግቶብኝ ነበረ። አሁን ግን
ማሻአላ በጣም ነው የሚያምረው። እንግዲህ አልሐምዱሊላህ እያለን ለእናንተም ትምህርት እየሰጠን እያስተዋልናችሁ እዚህ ደርሰናል እና ቲቪ ምናምን ይሄ ማሽን ነገሮች ከአረብ ሀገር ባታመጡ ጥሩ ነው። እኛት እቺ ቲቪ ከአረብ ሀገር የመጣሁት ነች። 43 ኢንች ነበረች። ያው ስክሪኑ ፈሷል። ለማሰራት ራሱ ብዙ ነው የሚለኝ። ያው እንግዲህ ገዝተናል፣ ወጭ በዝቶብናል። አለኩላል አልሐምዱሊላህ ይሄን ይመስላል እና ውድ ቤተሰቦች አንደኛ ቀለም ማስቀባት ቆርቆሮውን እንትን አይበላውም። ይሄ ምንድነው የሚባለው? እርጅኑ አይበላውም። ቆርቆሮውም ለሁሉም ነገር ቀለም ማስገባት ቆንጆ ነው። እኛ አላሰብናትም። በእርግጥ ወጪ ቀላል ነው። 10 ሺህ ብር ቀለም 4 ቆርቆሮ ፈጀ። 4 የቀለም እቃ ማለት ነው። የሙያተኛ 4 ሺህ ብር ማለት 14 ሺህ ብር። ይሄንን ይመስላል። ያው ዘንድሮ አልተረፍንም፣ ሀቂቃ አልተረፍንም። ያው መስራት እንትን ይላል። እኛ እንዴት እንደምንሰራ እስኪ መሀል ላይ አስገባላችኋለሁ ቪዲዮ። ረመዳን እንዴት እንደምናሳልፍ በዓል በመጡ ቁጥሮች በተለይ ኢድና እንትን ረመዳን ኢድ አረፋና ሁለቱ ማለት ናቸው። ሁለቱ ትንሽ ከበድላሉ። የረመዳኑ ኢድ 15 ቀኑ ሙሉ ስራ ነው አልሐምዱሊላህ። ያረፋው ደግሞ 10 ቀን ማክሲመም 8 ቀን እሱም ቆንጆ ስራ አለው። እረፍት የሌለው ሀቂቃ ድካም ያለው አለኩላላ አልሐምዱሊላህ። ህይወታችሁን ለማቅናት ስትፈልጉ እህቶቼ ተጋገዙ፣ ስራ ስሩ። እንዲሁም ደግሞ እኛ ምን አለ መሰላችሁ የምንሰራው በረሃ ላይ ስራ እንሰራለን። እስካሁን ያልወጣ ሚስጥር ነው። እንደ ሽንኩርትም እንደ እንትን ሀብሀብ እንደዚህ ሞካክረናን ዘንድሮ። ያው አልሐምዱሊላህ ብዙ ጥቅም ባይሰጠንም ደህና ነው አልሐምዱሊላህ። አላከሰረንም። አጥጋቢ ትርፍም ባይሆን ምንም አይልም። በርቀት እንደ አይነት ስራዎች ማሜ ይሰራል። የዛ ሰዓት እኔ ሱቄን ይሸፍናለሁ ማለት ነው። ያው መተጋገዝ የምላችሁ ይሄ ነው። በእርግጥ ሚዲያ ላይ ሙሉ ህይወት አይወጣም፣ ግን ትንሽ እንዴት ሀገር ውስጥ ናቸው እንዳያረጋችሁ ምናምን ለምትሉ ቀንጨፍ ላርጋችሁ ብዬ ነው። ህይወት ስትተጋገዙ አንድ ስራ ብቻ ዋጋ የለውም። ሪዘርቭ ያስፈልጋል፣ የገቢ ምንጫችሁ እንዲጨምር ማለት ነው። እና አልሐምዱሊላህ ወሽኩር እያልን አላህን እያመሰገነ እዚህ ደርሰናል። እንግዲህ ይሄን ይመስላል የኛ ህይወት። ለእናንተም የሚጠቅም ይሆናል፣ የሚያስተምርም የሚጠቅምም። አንዳንድ ሰዎች የሚያታልሏችሁ የሚሸውዳችሁ አሉ። በአሁኑ በዚህ በእኛ ብዙ ነገር ግርፍ ሲሚንቶ በነገራችን ላይ በጣም ጨመረ። ግርፍ ስንት ዛለኝ 2400 ገባ። እኔ 2410 ብር ነው የገዛሁት። አለኩል አልሐምዱሊላህ ሲሚንቶ ከፍ ዝቅ ነው የሚለው ይሄ የታወቀ ነው። የዛሬ 4 አመት 5 አመት እኛ ቤቱን ውሃ ልክ ስናስር 2002 ነው የገዛ ነው እና ከፍ ዝቅ ነው ሲሚንቶ ዋጋ ማለት ነው። አሁን ሲሚንቶ 2400 ገብቷል። ሱብሃንአላህ። እና ይሄን ይመስላል። እስኪ መሀል ላይ ኢንሻአላህ ቀንጨፍ አድርጌ ረመዳን እንዴት እንዳሳደፍን በዛው ታውቃላችሁ። እንወዳቸዋለን። ሰብስክራይብ አድርጉ፣ ኮሜንትም እንደዚሁ አበረታቱ። እንወዳቸዋለን። ባይ። እሺ ቤተሰብ በጠዋት ነው የወጣ ነው። እዚህ ጋር የመጀመሪያ ወጭ ነው በሉት። በጠዋት ሄድን። ባጃጅ ማሻአላ ይገኛል። ደስ የሚለው ግን ሰው አይተኛም ማለት ይቻላል። ብዙ አግኝተናል። እንደዚህ በጠዋት ተነስተን ሄድን። ማማዬን ጎረቤት አደረኩኝ። ከዛ ሱቃችን ይወት ማንም የከፈተ የለም። ጽዳተኞቹ ራሱ መተው አላጸዱም። እኛ ቀርመናቸዋል። ማሜ ከፊት ከፊት። ይሄ ደግሞ ጎረቤታችን ቤታችን ሲሰራ አብሮን ነው፣ ስራም ቦታ አብሮ ነው እና እንደዚህ ይወት ጽዳተኞቹም አልመጡም። ሄድን ደረስን። ይሄ ደግሞ ሌሎች ልጆች ከታች ያሉ ጫማ ቤቶች እንደዚህ አዝረክርከው ካርቶን ውስጥ መጣል አይቻልም። በማዳበሪያ ውጭ ላይ ነበረ። ማሜ ራሱ እየተቆጣ ነበረ። እኛን ይወቅሱናል፣ ለሌላ አይደለም። ከዛ እኛ ሱቃችን ደረስን። እቻቴኛ ሱቅ ማሻአላ። እዚህ ጋር ደግሞ ጎረቤታችን ነበረ። ሸሰይ ይባላሉ ፊስተል የሚሸጡልን። እዚህ ጋር ደግሞ ሰሄድ ምንጣፍ እንለዋለን። እሱ ደግሞ እዚህ ነው ያደረው ሲንጀር ስለሚሰፋ እሱን ዘያየርንና ወደ ራሳችን ስራ ገባን። እንደዚህ አስረን ነው የምንሄደው በበዓል ሰዓት ማለት ነው።
ለምን በጣም እቃ ስለሚበዛ ወደ ውስጥ ስናስገባ ጫማ ይጎዳሉ። ስር አድርገን ነው የምንሄደው። እንደዚህ ጧጧት መፍታት ብቻ ነው። ማሜ ነው መጀመሪያ እየሰራ ያለው። እዚህ ጋር ፈታተን ጨረስን። እዩት ከውስጥ ያለው ማታ እንደዚህ ትንሽ ሰተር አድርጌ አዲስ እቃ ገብቶ ነበረና እንደዚህ ተዝረክርካሉ። ከውስጥ እኔ ነኝ፣ ከውጭ እነሱ ናቸው። ከዛ ግን ሀቂቃ ያደክማል። ግን ቢያደክምም ኖሮ ቤትን ህይወትን ጎጆን ለማሸነፍ እስከሆነ ድረስ ግዴታ ነው። ተመልከቱ፣ ድካም በጧት ነው የወጣን። ለምን ወጣን? ሰው እንዳይጎላላ በኋላ እየመጣ ሰው ሸት ይሄ ባስኬት ውስጥ ያለው አዲስ እቃ ነው። እንደዚህ በጧቱ እየሰራን ነበረ እና ሀቂቃ የበዓል ስራ ትንሽ ቢከብድም አለኩላላ አልሐምዱሊላህ። ሰው የሚሰራት ወይል እንዴ እንደዚህ ሙራተብ አደረኩት። ማሻአላህ እዩት እንዴት እንደሚያምር ስጥ መስዬ አስጥቼዋለሁ አይደለ? በዓል እቃ በደንብ ዘጭ አድርገን ያመጣ ነው። ደስ ይላል ሀቂቃ ማለት ነው። ኑሮም ቢወደድ በጣም እቃ ጨምሮ ነበረ እና ያው በዓል እስከሆነ ድረስ ሰውም ይገዛል ግድ ነው። እያቸው የሚያማምሩ ዶክተር ሹዝ በወንፊቶቹ መጥተዋል። በጣም ያምራሉ። ዋጋቸውም ደህና ነው። 3002 ሀቂቃ ትንሽ እቃ ጨመር አድርጎብን ነበረ፣ ግን እንደ ፍራታችን ሂዶልናል። አለኩላላ አልሐምዱሊላህ። እንደዚህ ሙረተብ አደረግን። እዩት የሴቶቹ ራሱ የሚያማምሩ ጫማዎች አሉ። እዚህ ቤት ገብታችሁ ሀቂቃ አትወጡ ማለት ይቻላል። እንደዚህ ተርቲብ አደረኩት። በቃ ሰው በደንብ ይመርጣል ማለት ነው። በእርግጥ ጫማ ቤት በጣም ከባድ ነው፣ ጽዳት ይፈልጋል። ካልተጸዳ ሄሄል ደግሞ በጣም አምሮኝ ነበር። እኔ ግን ረዥም ነው የደካሁት በእጅ ማለት ነው። እና ጫማ ጽዳት ይፈልጋል። እንደዚህ ተደርጎ ላይ ያለው እንኳን ብዙም ታች ላይ ያለው መሬት ላይ ይወለወላል። ሰው ደግሞ ካላየ አይገዛቸውም። እንግዲህ ይሄ የስራው ባህሪና የሰው ፍላጎት እንደዚህ ነው። እንደዚህ ካልሆነ የሚገዛን ሰው ያለም። አሁን ለምሳሌ መሬት ላይ አብዝታችሁታል ምናምን የሚል አይጠፋም። እኛ እሱን ድካሙን ፈልገ ነው ሳይሆን እነማሜ ገና ናቸው የልጆቹ ያቸው ፈልገ ነው ሳይሆን የሰው ፍላጎት ነው። መጀመሪያ ንግድ ላይ ትዕግስት፣ የሰው ፍላጎት ያስፈልጋል። በዚህ አጋጣሚ የነሱ ፍላጎት ሲሟላ በቃ በደንብ ትሸጣላችሁ ማለት ነው። እዚህ ጋር ሽፍን ጫማ ሲኒከር የሚያማምር ጫማ አምጥተናል። እንደዚህ ደረደሩ። እንደዚህ የሚያምር ጫማ ዘጫጎ የመጣው ማሜ የልጆች ጫማ መቼም ከ2004 እና ምናምን በታች የለም እና እቃ በጣም ጨምሯል። ያው ከውጭ ሲዘጋ በጦርነቱ ምክንያት መርካቶ በጣም እዩት። ደግሞ የልጆች አላህ እኔ አፍናኔ ኒቱላል በሰዓት ነው ያልኩት። ተወዛግቤ ነበር በሰዓቱ። በጣም ያማምራሉ። ምቾት ያላቸው ጫማዎች ነው ያበዛ ነው ዘንድሮ። ሂል ያን ያህል አልያዝንም። በእርግጥ ተጠቃሚ ያለ እንደ ደንበኞቻችሁ ነው፣ እንደ ሰው ፍላጎት ነው ንግድም እያዘው። በጣም ኮምፎርት ያለው ጫማ ነው ያመጣው። ማሻአላህ እነዚህ 1009 1008 2000 እንደዚሁ እንዳመጣጡ ነው። በእርግጥ ደግመን ስናመጣው እኛ በመሃል ላይ ወላሂ ጨምሮ ነው ያገኘ ነው። እቺ ጫማ ተምርሞ የሰላም 1006 እና በጣም ያማምራል። የማሚ ምርጫ ማሻአላህ። ያው ስራ ላይ ስትወዱ ደስ ይላል። እንደዚህ ዘጭ አርጋችሁ እቃ ስታመጡ ያው መቼም አይሸጥም አይባልም። የሰውን ፍላጎት ስታሟሉ እንደዚህ ቋቋሉ የሚፈልጉ ስላሉ ለምን ይመለሳሉ። እነዚህንም የተወሰኑ ፍሬዎች አምጥቷል። እያቸው በከለርም አላቸው። በጣም ያማምራሉ። ሀቂቃ አልሐምዱሊላህ ብንደክምም ቆንጆ ስራ ሰርተን አላህን አመስግነን እዚህ ደርሰናል። ወጫችንን ተክቶልናል ማለት ይቻላል። ጥሩ ጥሩ ስራቸው እነዚህ ራሱ ለባወል ማላበሻ በጣም ነው የሚያምሩት። በጣም ነው የሚያምር ሀቂቃ። ጎረቤታችን መታ አፊ ቀላይኞቹ መጡ። በኋላሙ ልክ እንደ ጨረሰን ሁሉም መጡ። እዚህ ነው እንዲያደራችሁ እያሉን ነበረ።
እና አፍናንኮች ብራንድ ጫማ ቤት በ0961882678 እየደወሉ ደሴ ድረስ እናደርሳለን። የፈለገውትን የወንድም አለ፣ የሴትም አለ፣ የህፃናት ሽፍንም እንደዚህ ቋቋ እንደዚህ ፏፏ አደረግን። ቢደክማችሁም ያው የራስ የሆነ ነገር ሞራልና ደስታ አለው አይደል እንዴ? እዚህ ፏፏ አድርገን ጨረሰን። እንግዲህ አመላውነን እያልን ነበር በሰዓቱ። ሀቂቃ ደስ ይላል። ስራ ጀመር አደረገ እንደዚህ። ይሄ ጧት ነው ገና ቀን ላይ ብታዩት ደግሞ ቢስሚላህ ረህማን ረሂም ከበድላል። ይህን ይመስላል። አልሐምዱሊላህ ባይ